የራሷ አሮባት የቶታ ማሰላለች አሉ። ልክ እንደ ዜድ አይነቷ ቀርቀቦ እዚህ ያደናኝ ህብረከት ሆይ አያስቅም። ለማንኛውም ማለት ነው ስሚ አንቺ ሁል ጊዜ እንደ ህፃን ይሰራራሻል። ነገር ግን ህፃን አይደለሽም። አይንሽን በአይንሽ ያየሽ ባለፈው በውሸት 3 ልጆችን ኢንሳይን ብለሽ የማልሽ በውሸት ውሸታም ቀርቀቦ ክብረቢስ ይሄ ቦታሽ አይደለም። ህፃናት ትጫዋቺ ተከበሪ። ምድረ በግ እስኪ እናያችኋለን። ሀይሚ ብሩክ አልባ ህይወቷ ጨለማ ነው። አለቀ። ከብሩክ ውጪ አንድ እርምጃ እንኳን አትራመድም። አሁን ዝም ብለሽ ይቅርታ ጠይቄ እንደለመድሽው እዚህ የደረስሽው በብሩክ ነው። አውቂ የሚያሳዝነው እናቱን አሰደብሻት። ፈጣሪ ይፍረድብሽ። አንቺ መጀመሪያ የእናትን ክብር ታውቂያለሽ እንዴ? እናትነት ምንድን ነው? ለአንቺ ልጠይቅሽ፣ እናትነት ምንድን ነው? ከልጆችሽ ጋር ወርደሽ ህፃን የሚሰራራሽ እንኩቶ ማለት ነው። ሲጀመር ሀይሚ ልጅሽ ናት፣ ብሩኬ ልጅሽ ነው። ለልጅ ክብር ካወቅሽ ማለት ነው የእናትነትን ወጉን ካወቅሽ። ሲጀመር ደግሞ እንዳንቺ አይነቱ ስግጥግጥ እንጂ የብሩኬ እናት እንዲሰደቡ ያደረግሽ ሀይሚ አይደለችም። ሀይሚ እኮ ስትሰደብና ስትረገጥ ወታ እንኳን መልስ ማሰጥ የሴት ጀግና ነች። ይሄ አታቂም እንዴ? ዝም ብለሽ ዝመተሽ ያልበላሽን አትከኪ እከኩልኝ። አንቺ ህይወትሽን የረሳሽ ሴት ነሽ። ክብረቢስ፣ በጣም ክብረቢስ ነሽ። እውነቴን ነው። ሰው ደግሞ በሰው ሳይሆን በፈጣሪ ነው እዚህ የሚደርሰው። ሲቀጥል ደግሞ ሀይሚን ብሩኬ ሳይሆን እዚህ ያደረሳት ሀይሚ ነች። ብሩኬን ከፈጣሪ ጋር እዚህ ያደረሰችው ቢገባሽ። ድንቁርቁር ያለ ብሩኬ ህይወትሽ ጨለማ ነው። ታይ እንጂ የሰው ልጅ ያለ ፈጣሪ እንጂ ህይወቱ ጨለማ ያለ ሰው ሳይሆን ሰው ያለ ሰው አይደለም ጨለማ የሚሆነው ህይወቱ ያለ ፈጣሪ ነው ህይወቱ ጨለማ የሚሆነው። አንቺ ጨለማ የዋጠሽ ባልቴት ማለት ነው። ስነ ስርዓት የምትናገሩን ነገር ለይተሽ ነገሩ አልፈርድብሽም። አንቺ እኮ ራስሽን ስተሻል። የምትናገሩን ነገር አታቂም። እኔ አንቺን ብሆን ኖሮ የምኖረው ለልጆቼ እንጂ ሚዲያ ወጥቼ አልንዘላዘልም። ልጆቼን በስነ ስርዓት ትምህርት አስተምራለሁኝ። ለልጆቼ ጊዜ ሰጣለሁኝ። ልጆቼን እጠይቃለሁ። ልጆቼን ቁጭ ብዬ ቪዲዮ ኮል ደውዬ አወራለሁ ምናምን ነገር ግን እኔ ራሴ ልጅ ነኝ። እንዳንቺ አልጃጃልም ነበረ። ያንቺን ክብር በልጅነት ያግነቸው ቢሆን ማለት ነው። ክብረቢስ ይሄ አፍሽን እንደ ልቃቂት አትክፈችው። አንዳንቺ አይነቱ ነው ብሩኬንና ሀይሚን የሚያጣለው እርስ በራስ። አንቺ ቁጭ ብለሽ ነገር ትጎነጉን ያለሽ። ከዛ ብሩኬ ወጥቶ መልስ ይሰጣል፣ ለሀይሚ ደግሞ መልስ ስጪ ይላታል። እናንተ እንደዚህ ነገር እየጎነጎናችሁ ብሩኬ እናት ተሰደቡ፣ ብሩኬ እንደዚህ ተባለ፣ እንዴ እናታቸውን የብሩኬን እናት እኮ እናንተ ናችሁ ቁጭ ብላችሁ የምታሰድቡት። አንቺ አይደለሽ እንዴ የብሩኬን እናት አካውንት ቀይረሽ የምዘቀዝቂው? የሃይሚ እኮ እህቶች ምንም ነገር እንደዛ አይነት ነገር አያደርጉም። እኔ አላቅም እንዴ? አንቺ እኮ በ5 አካውንት እኮ ሃይሚ እንደዚህ ናት ብለሽ ብሎክስ አደርግሽ እየመጣሽ ስለ ሃይሚ ስታወሪልኝ ነበረ። ብሩኬ ያላለውን ብሩኬ ያለ እንደዚህ እያልሽ የብሩኬን ስም ለማስጠፋት በ5 አካውንት መተሽ ማለት ነው። ሰው አንቺ ነሽ አካውንት እየቀየርሽ የብሩኬን እናት የዘቀዘቅሽ እንጂ አንቺ አረመኔ የሃይሚ እህቶች አይደሉም። የሃይሚ እህቶች ናቸው ምናምን ብለሽ ስማቸውን ለማስጠፋት ስሚ። እኛ ዛሬም ነገም ሁሌም ብሩኬን እንወደዋለን። የዋ ስለሆነ ደግሞ እንዳንቺ አይነቷን ቆረቆንዳ ያዳምጣል ቁጭ ብሎ ማለት ነው። እኔ ብሩኬ አልፈርድበትም ክርስቶስን። ግን አንቺ ምስጥ ነሽ። የራስሽን ህይወት የረሳሽ፣ ሰው ደስተኛ እንዳይሆን፣ ሰው ህይወቱን እንዳይኖር፣ በተለይ ብሩኬና ሃይሚ ደስተኛ ሆነው እንዳይኖሩ የምታደርጊ አንቺና መሰሎችሽ ናቸው። እየበጠበጥሽ ነገር እየጎነጎንሽ ትክታክ ላይ ተቀምጠሽ አንቺ የራስሽ ህይወት ተበላሽቶ የሰውን ህይወት ለማበላሸት የምትጋጋጪ ምን አይነት አናት እቺ? ያና ህይወትሽ ጨለማ። አልፈርድብሽም። በነገራችን ላይ ለነገሩ የአንቺ ህይወት ጨለማ ስለሆነ የሁሉም ሰው ህይወት ጨለማ አድርገሽ ነው የምታስቢው። ታሳዝኝኛለሽ። የምሬን እንዳንቺ አይነት ሰው ሳይ ያሳዝነኛል። ግን
የምትናገሪውን ነገር እያወቅሽ ተመናገርሽ በፊት ምን ልናገር ብለሽ አስቢ። ከዛ በኋላ ተናገሪ። መናገር በራሱ አላግባብ መቀደድ ራሱ ዋጋ ያስከፍላል። ዝም ብለሽ አትቀደጅ። እዚህ እየመጣሽ መጀመሪያ የራስሽን ህይወት ኑሪው። ገብቶሻል? ለልጆችሽ ጊዜ ስጪ ምናምን ነገር። ልጅ መውለድ ብቻ አይደለም። መውለድ ማንም ሰው ሊወልድ ይችላል። ነገር ግን ማሳደግ የሚባል ነገር አለ። አንቺ ተንከሲስ ልጅ አያጫውትሽ። ቅርፊታ ስታስጠላ። እኔ እንዴት እንደምጠላሽ በጣም ነው